go. ሰላም እንደምን አላችሁ? እንደምን ከረማችሁ? ሳምንቱ እንዴት አለፈ? እግዚአብሔር ይመስገን። የጌታ ጸጋ ምሕረት ቸርነት በዝቶልን ዛሬ ደግሞ በዚህ ሳምንት ሁላችንም ተገናኝተናል። እግዚአብሔር እናመሰግናለን። ይህን ሳምንት በምሕረትና በቸርነቱ በጸጋው ጠብቆ ደግሞ እዚህ ያደረሰን እግዚአብሔር የተባረከና የተመሰገነ ይሁን። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኮሜንት እና ሀሳባችሁን ኮሜንት ላይ ሀሳባችሁን እያስቀመጣችሁ አገልግሎታችንን እንድትቀላቀሉ እንጠይቃችኋለን። ለሌሎች ብታጋሩና ብዙዎች ደግሞ በዚህ አገልግሎት ቢሳተፉ ከኛ ጋር አብረው ቢሆኑ ይጠቀማሉ ብለን እናስባለን። እግዚአብሔር አምላክ በረዳን መጠን መሰረት በዚህ በመጨረሻው ዘመን ስላሉት ማናቸውም ነገሮች ለእናንተ ለማሳወቅ እና እናንተን እንድትዘጋጁ እንድትነቁ ደግሞ ከሚመጡ ጥፋቶችም እንድትጠበቁ ለማድረግ እግዚአብሔር በሰጠን ጸጋ ሁሉ ማድረግ የሚገባንን ሁሉ እያደረግን እንገኛለን ብዬ አስባለሁ። እግዚአብሔር አምላክ እንግዲህ በነገር ሁሉ ይረዳናል። ምክንያቱም በእርሱ ምሕረት ቸርነትና መልካምነት ነው ዛሬ ተጠብቀን ያለነው። አገልግሎታችንን ደግሞ መደገፍ የምትፈልጉ ሰዎች በስክሪኑ ላይ ባለው አካውንት የቻላችሁትን፣ ምክንያቱም አብዛኛውን ጊዜ እንዴት እንደምናገለግል እኛንን የምናውቀው፣ ምክንያቱም እኛ በብዙ ነገር ውስጥ እያለፍን ነው እያገለገልን ያለ ነው። ይሄ ሳምንታዊ ፕሮግራም ላይ እንዳይቋረጥ መረጃዎችን በመሰብሰብ ብቻ ሳይሆን የጊዜውን ሁኔታ ምንድን ነው በቤተ ክርስቲያን ዙሪያ ያለውን ነገር የሚለውንም ነገር በጥልቀት ተመልክታችሁ ራሳችሁን በመንፈሳዊ ነገር ለማብቃት እንድትችሉና በቂ የተሟላ ኢንፎርሜሽን በዘመኑ መካከል እንዲኖራችሁ ለማድረግ ያለንን ጥረት ለማበረታታትም ከጎናችንም ሆናችሁ በሚጎሉን ነገር አቅምና ጉልበት እንድትሆኑን በጌታ ፍቅር እንጠይቃችኋለን። በገንዘባችሁ እንድትደግፉን እግዚአብሔርም ደግሞ የሚሰጥን በልግስና ደስ እያለው ይስጥ ተብሎ እንደተጻፈ እንደዚሁ ደግሞ ከኛ ጋር በዚህ አገልግሎት አብራችሁን ቆማችሁ እንድታገለግሉ በጌታ ፍቅር ጠይቃችኋለሁ። እንግዲህ እግዚአብሔር ጸጋን፣ ምሕረትን፣ ቸርነትን አብዝቶልን ዛሬ በዚህ ሳምንት ደግሞ ተገናኝተናል። በመጀመሪያ የምንመለከተው እንግዲህ በሳምንቱ በዓለም ላይ ምን ተከናወነ፣ ዓለም ምን ትመስል ነበረ የሚለውን ነገር የምንመለከት ይሆናል። እንግዲህ ዓለማችን አሁንም ያለችው በከፍተኛ ውጥረት ውስጥ ነው ያለችው። በጣም የመጨረሻው ዘመን መቅረቡን በደንብ የሚያመለክቱ ናቸው ውጥረቶቹ። ዝም ብለው የተፈጠሩ ነገሮች አይደሉም። ብዙዎች ከኢኮኖሚ አንጻር ይተነትኑታል፣ የበላይ ለመሆን ከሚል አንጻር ይተነትኑታል፣ ጂኦፖለቲክሱን ለመቆጣጠር እና በጂኦፖለቲክሱ ላይ የበላይ ሆኖ ለመውጣት የሚለውን ነገር ይተነትኑታል። በእርግጥ በምድር የፖለቲካ ሀሳቤ እንደዛ አይነት ነገሮች መሆናቸው ግልጽ ነው፣ ይታወቃል። ምክንያቱም እግዚአብሔር የትንቢቱን ፍጻሜ ለማምጣት የሚጠቀመው ሰው ነው። ሴጣንም ደግሞ ይህንን ዓለም ለመቆጣጠርና በመጨረሻው ዘመን ሐሰተኛውን ክርስቶስ ወደ መድረኩ ለማምጣትና በመቅደሱ ለማንገስ የሚጠቀመው ሰውን ነው። እንግዲህ ሁሉም የሰው ልጅ አስፈላጊ ፍጡር ነው። እግዚአብሔርም በሰው እንደሚጠቀም ሁሉ አጋንንትን በሰው ይጠቀማል። እንግዲህ በዚህ ባሳለፍነው ሳምንት በጣም በመካከለኛው ምስራቅ መነሻ ስናደርግ አንዴ ሞቅ፣ አንዴ በረድ፣ አንዴ ቆም፣ አንዴ ቀዝቀዝ እያለ ያለው የኢራን አሜሪካ እስራኤል ጦርነት በአሳለፍነው ሳምንት ውስጥ እንደገና ተጋግሎ ተነስቶ ነበረ። እንደገና ወደ መብረድ መጥቷል። በዚህ ባሳለፍነው ሳምንት የአሜሪካው ፕሬዚደንት ዶናልድ ትራምፕ የምስራች ለዓለም ሁሉ አብስረው ነበረ። ኢራንና እኛ ተስማምተናል የሚል 6 ነጥቦችን አስቀምጠው ነበረ። እነዚህም 6 ነጥቦች መካከል አንደኛው የሆርሙዝ ሰርጥን መክፈት የሚል እንደሆነ ተናግረው ነበረ። ሁለተኛ የተያዘው የኢራንን ዕዳ መልቀቅ የሚል ነበረ። ሶስተኛው
በዚህ በመካከለኛው ምስራቅ የተነሱትን ጦርነቶች በሙሉ ማቆም የሚል እንደነበረ ለማየት ተሞክሯል። እንግዲህ በመጨረሻ የተነሳው ሀሳብ ምንድን ነው? ስድስተኛው ሀሳብ ላይ አልተስማሙም። በአንድ ወር ጊዜ ውስጥ በ30 ቀናት ውስጥ በኒኩለሩ ጉዳይ ላይ ሰፋ ያለ ውይይት እንዲነሳ የሚል ነበረ። አራተኛውና አሜሪካ ለኢራን ዋስትና መስጠት ነው፣ ማንኛውንም ጦርነት እንደማታካሄድ ነው። አምስተኛው አሜሪካ ከመካከለኛው ምስራቅ ያላትን ጦር ኃይል ማስወጣት የሚሉ እነዚህ እንደነበሩ ተነግሮ ነበረ። ነገር ግን ሰሞኑን ደግሞ አገርሽቶ አንድ ሁለት ቀን ላይ ጦርነቱ በዚህ በሆርሙዝ ሰርጥ አካባቢ ተቀስቅሶ ነበር። እንደገና የነዳጅ ዋጋ ማሻቅቦ ነበረ። እንደገና ደግሞ በትናንትናው ዕለት ጦርነቱ ቆሞ የነዳጅ ዋጋው ወርዶ እንደገና ወደ ጠረጴዛ ድርድር እንደተመለሱ እየተነገረ ነው ያለው። ሌላው እንግዲህ ይሄንን ድርድር በከፍተኛ ሁኔታ የተቃወሙት እስራኤላውያን ናቸው። የእስራኤሉ የደህንነት ሚኒስትሩ ቤን ጋቬር የሚባሉት በጣም በከፍተኛ ሁኔታ አሜሪካ ከኢራን ጋር የምታደርገው ጦርነት የታለመለትን ዓላማ አልመታም፣ ኔታንያሁም ለእኛ የገባልንን ቃል የኢራንን መንግስት አልለወጠም፣ የኢራንን የኒኩለር ጣቢያ ሙሉ ለሙሉ አላጠፋም፣ የኢራን ወታደራዊ ተቋሞች ሙሉ ለሙሉ አልወደሙም፣ ዋሽቶናል የሚል ትልቅ ዓለም አቀፍ መነጋገሪያ ሆኖ ነው የከረመው። በተለይም ደግሞ በእስራኤልና በአሜሪካ መካከል በዚህ ድርድር ስምምነት ላይ ያለመጣጣምና አለመስማማት ሌላ ራስ ምታት የነበረ ጉዳይ እንደነበረ፣ እንደዚሁም ደግሞ በአሜሪካ ውስጥ ይህንን ድርድር ዶናልድ ትራምፕ መስማማታቸውን ተከትሎ ሪፐብሊካንን ለሁለት የሰነጠቀ ከፍተኛ ጭቅጭቅ ያስነሳ በዶናልድ ትራምፕ ላይ ጦርነቱ ይቀጥል የሚልና ድርድሩ ይፈረም የሚል ነገሮች የተነሱበት ሳምንት ነው። እንግዲህ በዚህ ሳምንት በጣም ከሚገርማቸው ነገር ዶናልድ ትራምፕ ከዚህ ጦርነት ውስጥ በማንኛቸውም መንገድ መውጣት የፈለጉበት ሰዓት ነው። ይህንንም ደግሞ አረቦቹ ጦርነት እንዲቆም በተለይ ኳታር፣ ሳውዲ፣ ኦማን፣ ባህሬን፣ የተባበሩት አረብ ኢሚሬት ከፍተኛ ጥያቄ ያቀረቡበትና ኩዌትም ይህንን ጥያቄ የተቀላቀለችበት ጦርነቱ ከዚህ በላይ መሄድ የለበትም ተብሎ የተነሳበት ጊዜ ነበረ ይህ ሳምንት። እንግዲህ ከዚህ ጋር እስራኤል ይህንን ጦርነት እንዳይቆም መከላከሏን ተከትሎ በተለይ ደግሞ በእስራኤል ላይ ከፍተኛ የሆነ ዓለም አቀፍ ጫና የመጣበት ሰዓት ነው። በተለይም 4 የአውሮፓ ሀገሮች ጀርመን፣ ፈረንሳይ፣ እንግሊዝና ጣሊያን እንደዚሁም ስፔንም አለችበት። እነዚህ 4 ሀገሮች በዋናነት 4ቱ ሀገሮች መግለጫ ያወጡበት ጊዜ ነበረ። መግለጫውም ደግሞ በጋዛስ በዌስት ባንክ የሚደረገው የሰፈራ ፕሮግራም በአስቸኳይ እንዲቆምና የፍልስጤምን ሀገርነት እውቅና የሰጡበት ሁኔታ ነበረ። ይህ ደግሞ በእስራኤሎች ዘንድ ከፍተኛ ቁጣን ያስነሳ ሳምንት ነበረ። ምክንያቱም እስራኤሎች በዚህ ሳምንት ባሳለፍነው ሳምንት ውስጥ መቅደሱን ለመገንባት የሚያስችል ግፊት በወጣቶች የመቅደሱን ባንዲራ ይዞ በማወዛወዝ እና ከፍተኛ ካምፔን እያደረጉ የነበረበት ሳምንት ስለነበረ እነዚህ ነገሮች ከዓለም አቀፍ ተቃውሞ ይሄ ከአንቲሴሚቲዝም ጋር ተያይዞ የሚደረገው ዓለም አቀፍ ተቃውሞ በእስራኤል ላይ ከፍተኛ የሆነ የዲፕሎማሲ ጫና ያስከትላል ተብሎ የተፈራበት ወቅት እንደነበረ ለማወቅ ችለናል። እንግዲህ እነዚህ ነገሮች በመካከለኛው ምስራቅ ስንመለከት ቱርክ በእስራኤል ላይ የቱርኩ ፕሬዚደንት ራሲብ ታይብ ኤርዶጋን ከፍተኛ ማስጠንቀቂያ የሰጡበትና እስራኤል አሁን በፍልስጤሞች እና በሊባኖስ ላይ የምታደርሰውን ማናቸውንም ወታደራዊ ጥቃትና ዘመቻ ዋጋ ትከፍልበታለች በሚል
በጣም አጽንኦት ሰጥተው ነው መግለጫው ላይ ማስጠንቀቂያ የሰጡት። እንግዲህ በዚህ በመካከለኛው ምስራቅ ፈጽሞ መረጋጋት ይመጣል ተብሎ የሚታሰብበት ቀጠና አይደለም። ምክንያቱም ቀጠናው እንደምታውቁት ከመጽሐፍ ቅዱስ እንደሚነግረን ከብሉይ ኪዳን ጊዜ ጀምሮ የተረጋጋ ቀጠና ያልነበረ፣ ጦርነቶች የነበሩበት፣ ነገስታት አንዱ ነገስታት ሌላውን ነገስታት የሚወርበት፣ ቀጠናው ላይ የበላይ ሆኖ ለመውጣት የሚደረግበት፣ ሴጣን ደግሞ ያንን አካባቢ በማተራመስ ከፍተኛ የሆነ ትርምስና የነበረበት ቀጠና ነው። እንደውም ከአጭር ታሪክ እንኳን ብንነሳ እስራኤል መንግስት ከሆነችበት ከ1949 ጀምሮ ያ ቀጠና እረፍት አግኝቶ ሰላም አግኝቶ አያውቅም። እረፍታቸው ወይ 3 ወር ወይ 4 ወር ወይ 2 ወር። አብዛኛው ቀጠናው የጦርነት ታሪክ ነው ያለው። ይህ ለምን ሆነ ብለን ልንጠይቅ እንችላለን። 2 ምክንያቶችም በዋናነት ማንሳት እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደውና ሞቱንም ትንሣኤውንም ለሰው ልጆችን መድኃኒት መሆኑ የተበሰረበት ቀጠና መሆኑ ነው አንደኛው። ሁለተኛው ደግሞ ሐሰተኛው ክርስቶስ ተመልሶ የሚመጣበትና የፈረሰው 3ኛው የሰለሞን ቤተ መቅደስ ተሰርቶ ሐሰተኛው ክርስቶስ የሚነግስበት ኤሪያ መሆኑ ነው። እነዚህ ቁልፍ የዓለም ዋነኛ ማዕከል መሆናቸው በተለያየ በኢኮኖሚ፣ በድንበር፣ በጂኦፖለቲክስ የበላይነት ለመውሰድ በሚል ሰበብ ዓለም አቀፉን ማህበረሰብ ትኩረት የሳበና ሀያላኑን አገሮች ሳይቀር ያሳተፈ ከፍተኛ ጦርነቶች በተለያየ ጊዜዎች ውስጥ ተከናውነዋል። እነዚህ ነገሮች እስከ ክርስቶስ ኢየሱስ ምጽአት ሊቀጥሉ እንደሚችሉ ይታሰባል። ከዚህ ወጥተን ደግሞ ወደ ባልካን ሀገሮች ስንሄድ ሩሲያ በዚህ ባሳለፍነው ሳምንት ዩክሬንን በአደገኛ መሳሪያ በጣም ዘግናኝ በሆነ መልኩ መታለች። ኦረሽኪን የተባለውን ቦለስቲክ ሚሳኤል ተጠቅማለች። ይሄ ሚሳኤል እንግዲህ ባህሪው በጣም ፈጣን፣ ለሳተላይትም ለመሬት ላይ ላሉ ራዳሮችም አስቸጋሪ የሆነ መሳሪያ ነው። በዚህና በድሮኖች እንደዚሁም በሌሎች ቦለስቲክ ሚሳኤሎች እስራኤልን በክፉኛ ኬብን በክፉኛ መታለች። መምታት ብቻ ሳይሆን በኬብ ከፍተኛ ውድመት እንደተከሰተ ታውቋል። ነገር ግን የሞተ ሰው ጥቂት ነው። ያው ሩሲያ እንደሰጠችው መግለጫ የተመታው አካባቢ ፋብሪካዎችና የጦር መሳሪያዎች የሚመረቱበት ነው። መምታቱ ሳይሆን ቁም ነገሩ ይህ መሳሪያ ሁለተኛ ጊዜ ነው ስትጠቀምበት። ኒኩለር ተሸካሚ ነው። ነገር ግን ኒኩለር ተሸክሞ አይደለም የተተኮሰው። አሁን ላይ የተለያዩ ፈንጂዎችን ጭኖ ነው በዛ አካባቢ ውድመትን ያስከተለው። ይህ ውድመት አውሮፓውያንን እጅጉን አስደንግጦ ነበር። እጅጉን አስደንግጦ ነበረ። የአውሮፓ ሀገሮች መግለጫ እስከ መስጠት ድረስ ከፍተኛ ድንጋጤ ውስጥ ገብቶ ነበረ። እንደውም አንዳንድ ሀገሮች ምናልባትም ታክቲካል ኒኩለር ትጠቀማለች በሚል ለዜጎቻቸው ማስጠንቀቂያ እስከ መስጠትና ለምሳሌ እንደዚህ አይነት ጨረሮችን ወይም ደግሞ የተለያዩ ነገሮችን ሊከላከል የሚችል መድኃኒት እስከ ማደል ደረጃ የደረሱበት ሁኔታ ነው። እንደነ ሱቲን የመሳሰሉ አገሮች። ይህንን ተከትሎ ደግሞ ኔቶ ወታደሮችን ወደ ፖላንድ በስፋት ማስገባት እንደጀመረ ታውቋል። ነገር ግን አሁንም ራሽያ በፕሬዚደንቷ ፑቲን እና በውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ አማካኝነት ለነዚህ ኬብ ውስጥ ላሉ ለውጭ ዲፕሎማቶች እና ኤምባሲዎች አገሪቷን ለቀው እንዲወጡ ከፍተኛ ማስጠንቀቂያ ሰጥተዋል። ለነሱ ብቻ አይደለም፣ ለዛች ሀገር ዜጎችም ጭምር ከፍተኛ የሆነ ማስጠንቀቂያ እንደሰጡ ለማወቅ ችለናል። እንግዲህ ማስጠንቀቂያው ድጋሚ ጥቃት ሊኖር እንደሚችል ነው። በአብዛኛው ፍራቻ ግን ምናልባትም ታክቲካል ኒኩለር ትጠቀማለች የሚል ስጋት በቀጠናው ላይ ተፈጥሯል። ቀጠናው ላይ ረገብ ብሎ በዚህ በኢራን አሜሪካ እስራኤል ጦርነት ምክንያት ረገብ ብሎ የነበረው ጉዳይ እንደገና በአዲስ መልክ ተጋግሞ ተነስቷል።
ይህንን ተከትሎ እነ እንግሊዝ፣ እነ ጀርመን፣ ሌሎችም የአውሮፓ ሀገሮች ለዜጎቻቸው ጥንቃቄ እንዲያደርጉና ወታደራዊ እንትኖቻቸውን በጥንቃቄ በተጠንቀቅ እንዲቆሙ የማድረግ ሁኔታዎች ተፈጥረዋል። እንግዲህ ዓለማችን በዚህ ባሳለፍነው ሳምንት ይህንን ያሳለፈችው የሚነገር መልካምና ደስ የሚል ዜናዎችን አሰምታን አታውቅም። ነገር ግን በሁለተኛው ፕሮግራም ደስ የሚለውን ከሰማይ የሆነውን ደግሞ ሌላኛውን መልክ ይዤላችሁ እመጣለሁ። የተገባልን የተስፋ ቃል እየተፈጸመ እንደሆነና ይህንንም የምናይበትን መንገድ የምናይበት ነው። ምክንያቱም በሳምንታችን በዓለም ዙሪያ አስደሳች የሆነ ነገርና በተለይም ለረዥም ጊዜ ስንጸልይበት የነበሩ ጉዳዮች ወደ ስጋ ለብሶ እውን ሆኖ እየመጣ ያለበትም ነገር አለ። ክፉ በአንድ ጎን በሚሰራበት ሰዓት እንደዚሁ ደግሞ መልካሙ ነገር ደግሞ በአንድ በኩል እየተገለጠ እንደሆነ እንድናይ እፈልጋለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን እንድደግፉ በጌታ ፍቅር እጠይቃለሁ። አንድ ዳይሬክተራችን ይልቃል አስራት ከበስተጀርባ ያለ አንድ እሱ ያዘጋጀልን ዝማሬ አለ። ያንን ዝማሬ ሰምተን ደግሞ እንመለሳለን ወደ ዝማሬው። Zionu Yemazet
እግዚአብሔር የተመሰገነ ይሁን። ዝማሬውን ሰምተን ተመልሰናል። ስለ ዝማሬው እግዚአብሔር አምላካችንን እናመሰግናለን። ቅድም እንዳልኩት እንግዲህ በምድራችን ላይ ደስ የሚሉ ነገሮች እየተፈጸሙ እየመጡ ነው ያሉት። ይሄው ምንድን ነው? በኢዩኤል መጽሐፍ ላይ የእግዚአብሔር ቃል እንደሚናገረው የተሐድሶ እንቅስቃሴዎች ወይም ደግሞ ሪቫይቫል ብለን የምንጠራው በመላ ዓለም እየተከሰተ ነው ያለው። እንደዚሁም ባሳለፍነው ሳምንት በዜናዎቻችን ጠቆም ለማድረግ ሞክረናል። በተለይ ደግሞ የእግዚአብሔር ቃል ምንድን ነው የሚለው? ኢዩኤል ምዕራፍ 2 ቁጥር 23 ላይ እናንተ የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እንደ ቀድሞው የፊተኛውንና የኋለኛውን ዝናብ አዘንብላችኋለሁ፣ በእርሱ ደስ ይበላችሁ፣ ለእርሱም እልል በሉ ብሎ ይናገራል። እንግዲህ ይሄ የኋለኛው ዝናብ ይዘንባል የተባለው የተሐድሶ መንፈስ በዓለማችን ላይ እንደገና እየተቀሰቀሰ ነው ያለው። በጣም የሚገርማችሁ የተዘጉ ቤተክርስቲያኖች በአውሮፓም በአሜሪካም በተለያዩ ስፍራዎች እየተከፈቱ ነው ያሉት። እንደዚሁም ደግሞ ወደዚህ ወደ ምስራቁም ስንሄድ በፓኪስታን ከፍተኛ የሆነ በህንድ ከፍተኛ የሆነ የመንፈስ ቅዱስ እንቅስቃሴ በዓለማችን ላይ እየታየ ነው ያለው። ይህ እንቅስቃሴ እንደዚህ ቀለል አድርገን የምንመለከተው ነገር ሳይሆን በተለይም ደግሞ ወንጌል በዓለም ዙሪያ የክርስቶስ ኢየሱስ ምጽአት ከመድረሱ በፊት እንደሚሰበክና ሙሽራይቱን የሚያዘጋጅ የሁለተኛው ዝናብ እንደሚዘንብ መንፈስ ቅዱስ በኃይል የሚሰራበት ዘመን የሚመጣበት ወቅት እንዳለ መጽሐፍ ቅዱስ አስቀድሞ የጠቆመ ስለሆነ ይሄ የመጨረሻው የወንጌል ዝናብ በምድራችን ላይ እየዘነበ ነው ያለው። በተለይ ደግሞ በአሜሪካ ከትምህርት ቤቶች አንስቶ በአብዛኛው ቲኔጀሮችና ወጣቶች የሚሳተፉበት ታላላቅ ስብሰባዎች እየተደረጉ ያሉ ሲሆን በብዙ ሺህ የሚቆጠሩ ሰዎች ወደ ጌታ እየመጡ ነው። የሪቫይቫል ትልቁ ምልክት ጩኸት አይደለም፣ ግርግር አይደለም። ሰዎች በእግዚአብሔር መንፈስ ተነክተው ኃጢአተኛና በደለኝነት መሆናቸውን አውቀው በእግዚአብሔር ፊት በንስሐ የሚወድቁበትና እጆቻቸውን ወደ እግዚአብሔር አንስተው እግዚአብሔርን የሚፈልጉበት ነው። ተሐድሶ ስንል ሰዎች ወደ እግዚአብሔር የሚመለሱበት፣ ፊታቸውን ወደ እግዚአብሔር የሚያዞሩበት፣ እግዚአብሔርን የሚፈልጉበት እንጂ በየአዳራሹ ያለ ጫጫታና ጩኸት እንዳልሆነ ልታውቁ ያስፈልጋል። ሰዎች እንደ ጎርፍ ነው አሁን ላይ በተለይ በአሜሪካ የሚታየው ነገር አስገራሚ ነው። መንገድ ላይ አገልጋዮች አጋንንት እስከ ማስወጣት፣ እንደዚሁም ደግሞ ይሄ ብቻ አይደለም፣ ወንጌልን በሚሰብኩበት ሰዓት ሰዎች ተንበርክከው መንገድ ላይ ጎዳናዎች ላይ ጌታን እስከ መቀበል ድረስ እየተደረሰ ነው ያለው። ይህ የሚያመለክተን ምንድን ነው ብለን ስንመለከት ወንጌል ተሐድሶ እየመጣ እንደሆነ ነው። በተለይ በአሜሪካ ለረዥም ጊዜ ተዘግተው የነበሩ ቤተክርስቲያኖች እየተከፈቱ ነው። ሰዎች በንስሐ ወደ እግዚአብሔር እየተመለሱ ነው። ይህ የምናየው ነገር ትልቅ አመልካችና በዘመን መጨረሻ ሊሆን ያለው ትልቅ ነገር እንደሆነ ልናስተውል ይገባል እላለሁ። ሌላው ደግሞ ወደዚህ ወደ ኢንግላንድ ስንሄድ በእንግሊዝ በለንደን ከተሞች እንዲሁም በሌሎች ከተሞች ትልልቅ ክሩሴቶች እየተደረጉ ነው። ሰዎች አደባባይ ላይ ባንዲራና መስቀል ይዘው በመውጣት የጌታ የኢየሱስ ክርስቶስን ወንጌል በመስበክ እግዚአብሔርን ምሕረት እየጠየቁ ወደ በንስሐ በመመለስ በእንግሊዝ ተዘግተው የነበሩ ትልልቅ ቸርቾች እንደገና እየተከፈቱና በሰው እየተሞሉ ነው ያሉት። በአይርላንድ፣ በስኮትላንድ የመሳሰሉት ነገሮች እየተከናወኑ ነው ያሉት። ቅድም እንዳነበብኩላችሁ የፊተኛውንና የኋለኛውን ዝናብ በአንድ ላይ እግዚአብሔር ወደ ምድራችን እያመጣ እንደሆነ እንድናውቅ ያስፈልጋል። ምክንያቱም ይሄ ጊዜው
ሰዎች በተለይ በአውሮፓ፣ በአሜሪካ፣ በነዚህ ካናዳ፣ አውስትራሊያ፣ ላቲን አሜሪካ ላይ ያለው መንፈሳዊ እንቅስቃሴ ስትመለከቱ ሰዎች የቴክኖሎጂ ጥግ ላይ ደረሱ፣ የሀብትም ጥግ ላይ ደረሱ። ነገር ግን ሰላምን፣ እርካታን፣ እረፍትን ሊሰጣቸው አልቻለም። ምክንያቱም ሰላም በብርም ውስጥ በቴክኖሎጂም ውስጥ የለምና፣ እረፍት እዛ ውስጥ የለምና። ብዙ ነገር ሞከሩ፣ አልሆነም። ነገር ግን አሁን ፊታቸውን ወደ እግዚአብሔር መለሱ። የሰላምን፣ የደስታም፣ የእረፍትም አምላክ የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ ገብቷቸዋል ማለት ነው። አገልግሎት አቆመው የነበሩ አገልጋዮች ወደ አገልግሎት እየተመለሱ ነው። ወጣቶች በሚያስደንቅ ሁኔታ የለንደንን ጎዳናዎች ሞልተው ስለ ክርስቶስ ኢየሱስ አዋጅ ሲናገሩ ማየት ምን ያህል ያስደስታል። ከዛሬ 4-5 ዓመት በፊት እኮ የምንመለከተው በለንደን የሚገኙ ትልልቅ ቸርቾች፣ ትልልቅ የእግዚአብሔር ሰዎች የመሰረቷቸው ቸርቾች ተዘግተው ጭፈራ ቤትና ሞስክ ሁሉ ሆነው እንደነበረ ማስታወስ ቀላል ይመስለኛል። አሁን ግን እግዚአብሔር እንደገና ጌታ ኢየሱስ እንደ ቃሉ የተናገረውን ሊያደርግ ሊፈጽም በታላቅ ክብሩ እየመጣ እንደሆነ የሚያመለክቱ ነገሮች በስፋት እየታዩ ይገኛሉ። እንግዲህ እነዚህ ነገሮች ማስረጃ መረጃ ብቻ አይደሉም። ለኛ በተለይም በኢትዮጵያ ላለነው ቅዱሳንና ቤተ ክርስቲያን ትልቅ ጥቆማና አመልካች እንደሆነ ልናውቅ ያስፈልጋል። በእኛም ሀገር በገጠሩ ያለውን እንቅስቃሴ ባለቤት አልባ እንዳይሆን መምራት የሚገባቸው ቸርቾች ወይም ደግሞ መሪዎች ከግል ጥቅም፣ ዝናና ክብር ሩጫ መለስ ብለው ይህንን የወንጌል እንቅስቃሴ በአግባብና በስርዓት ከተመራ ሀገራችንን በአጭር ጊዜ ውስጥ በመንፈስ ቅዱስ ሪቫይቫል መለወጥ እንደሚቻል አስባለሁ። ዛሬ የገለጽኩላችሁ አውሮፓ ብቻ አይደለም። በፓኪስታን በቅርብ በብዙ ሺዎች ወደ ጌታ መጥተዋል። ትልልቅ ክሩሴዶች ተደርገዋል። በህንድ እንደዚሁ ስደቶችና ከፍተኛ ተግዳሮት ባለበት ሁኔታ በብዙ ሺዎች ወደ ጌታ መጥተዋል። ከዚህ ሁሉ ደግሞ በጣም የሚያስደንቀውና የሚያስገርመው በኢራን እየሆነ ያለው ነገር ነው። ኢራን አሁን ባለችበት የጦርነት ወቅት ውስጥ በአንድ ወር ጊዜ ከ100,000 በላይ ሰዎች ወደ ክርስቶስ ኢየሱስ መጥተዋል። ይህ ምንድን ነው የሚያመለክተን የሚለውን በደንብ ማየት የሚያስፈልግ እንደሆነ አስባለሁ። ምክንያቱም ወገኖቼ ጊዜው ስላለቀና ሰዓቱ ስላለቀ ነው። ሌላ አንድ ልጨምርና ሰሞኑን ከቻይና የወጡ መረጃዎች አሉ። ቻይና ክርስትና ኦፊሻል የማይፈቀድባት ሀገር ነች። አብዛኛው ቤተ ክርስቲያኖች ሆም ቸርች ናቸው። እጅግ በጥንቃቄና በድብቅ የሚደረግባቸው ናቸው። በቻይና ውስጥ ከ2010 እስከ 2000 ከ2005 እስከ 2010 100 ሚሊዮን ክርስቲያኖች አሉ ተብሎ ይገመት ነበር። በተለይ ደግሞ በእነዚህ 16 እና 17 ዓመታቶች ውስጥ ወንጌል እንደ ሰደድ እሳት ውስጥ ለውስጥ እየሄደ በአሁኑ ሰዓት በቻይና ውስጥ ያሉት ዳግም የተወለዱ ክርስቲያኖች ቁጥር ከ450 ሚሊዮን እስከ 500 ሚሊዮን ደርሷል እየተባለ ነው። በተለይ ደግሞ በቻይንኛ የተተረጎመና የተጻፈ የመጽሐፍ ቅዱስ ፍላጎት
በዓመት እስከ 2 እና 3 ሚሊዮን ጭማሪ እየተጠየቀ እንደሆነ ለመመልከት ተችሏል። እንግዲህ በዓለማችን ከጫፍ እስከ ጫፍ በአውስትራሊያም እንደዚሁ ከፍተኛ የመንፈስ ቅዱስ እንቅስቃሴ አለ። እንደዚሁ ደግሞ በአረቡም ዓለም ቢሆን ውስጥ ለውስጥ በጣም ከፍተኛ የመንፈስ ቅዱስ እንቅስቃሴ እንዳለ ልናውቅ ያስፈልጋል። ዓለማችን አንድ ጽንፍ ችግርን ብቻ ሳይሆን እያስተናገደች ያለችው ደግሞ በሌላ ጽንፍ ጌታችን ኢየሱስ ክርስቶስን ለመቀበል ደግሞ ቤተ ክርስቲያን መንፈስ ቅዱስ ቤተ ክርስቲያንን እያነቃቃና ቤተ ክርስቲያን ወደ ተሐድሶ እየመጣችና ክርስቶስ ኢየሱስን ለመቀበል ሙሽራይቱ እየተዘጋጀች እንደሆነ ልናውቅም ጭምር ደግሞ ያስፈልጋል። በተለይ በላቲን አሜሪካ እንደ ሰደድ እሳት እየሄደ ያለው የወንጌል ስራ ጓቲማላን፣ ፔሩን፣ ብራዚልን የመሳሰሉ ቺሊን፣ ሆንዱራስን፣ አርጀንቲናን የመሳሰሉ እያጥለቀለቀ ያለበት ወቅት ነው። ወገኖቼ ጌታ በስራ ላይ ነው። በኃይል ወንጌል በምድራችን ላይ በዓለማችን ላይ እየተሰበከ ይገኛል። ምክንያቱም ሐዋርያ ጳውሎስ ለሮሜ ሰዎች እንደተናገረው ሮሜ ምዕራፍ 1 ቁጥር 16 ላይ እንደተናገረው ይህ ወንጌላችን ከንቱ ወንጌል ሳይሆን የሚያድን የሚሰራ ወንጌል እንደሆነ ልናውቅና ልንረዳ ያስፈልጋል። እንግዲህ ጳውሎስ እንደዚህ ነው ያለው፣ በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። በወንጌል ምን አላደርግም? አላፍርም። ለምን? ስለሚያድን ነው። የሚያድን ነገር የሚገል ነገር እንኳን እኮ አይታፈርበትም። በዚህ ዓለም ሰው የሚገል ነገር እያደረጉ የሚገል መሳሪያ እየሰሩ በቴክኖሎጂ አገኘን፣ ይሄን አይን ከተማ ማውደም የሚችል ሀገር ማጥፋት የሚችል አገኘን ብለው አያፍሩ። የሚገል ነገር በቤታቸው ይዘው ለመጠጣት እየሄዱ አያፍሩ። የሚያድን ነው። ወንጌል ለማዳን ነው፣ ለመፈወስ ነው፣ ነፃ ለማውጣት ነው፣ ቀንበርን ለመስበር ነው። ስለዚህ ነው ጳውሎስ በወንጌል አላፍርም ያለው። የሚያሳፍር ስላልሆነ። የሚያሳፍሩ ብዙ ነገሮች አሉ በዓለማችን ላይ። ነገር ግን ያለንበት ዓለም የጨለመው ዓለም ሰራተኞች የሚሰሩበትም ዓለም ስለሆነ የሚገል ነገር ክብር ሲሰጠው፣ የሚያድን ነገር ደግሞ ክብር ሲጎልበት እንመለከታለን። ምክንያቱም በሚያድን ነገር ብዙ ሰዎች ያፍራሉ። በሚገል ነገር ደግሞ ብዙ ሰዎች ይኩራራሉ። ጳውሎስ ግን የሚነግረን አላፍርም፣ ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። እግዚአብሔር ኃይል አለበት፣ ያድናል። ከጥፋት ያድናል፣ ከውድቀት ያድናል፣ ከጨለማ ያድናል፣ ከሞት ያድናል፣ ከደዌ ከእርግማን ያድናል። ዓለም ሰላም የምታገኘው በኢየሱስ ክርስቶስ ብቻ ነው። የመሪ መለዋወጥ ለዓለም ሰላም አይሰጥም። የተለያዩ የሰላም ድርጅቶች ብናቋቁም ዓለም ፈውስ አታገኝም። ዓለም መዳን አታገኝም። ዓለም ፈውስ እና መዳን የምታገኘው በክርስቶስ ኢየሱስ ብቻ ነው ብቻ ነው። ይሄን በደንብ ልናውቅ ያስፈልጋል። ዛሬ በሀገራችን ቤተ ክርስቲያን ካለችበት አተካሮ ወጥታ ይህንን ወንጌል የሚያድን ወንጌል ልትሰብክ ያስፈልጋል። ይሄ ወንጌል ነው አተካሮን የሚያስቆሙ። ይሄ ወንጌል ብቻ ነው ጭቅጭቅን የሚያስቆሙ። ይሄ ወንጌል ነው የስልጣንን ሩጫ በቤተ ክርስቲያን ውስጥ ያለውን መጥፎ ሩጫ፣ ዘረኝነትን፣ ነዋይ ወዳድነትን፣ ክብር ፈላጊነትን ሊያጠፋ የሚችለው ይሄ ወንጌል ብቻ ነው። ወንጌል ሲሰበክ
ኢየሱስ ክርስቶስ ሲገለጥ ክብርህን አውልቀህ ትጥለዋለህ። ያንተን ክብር ሳይሆን የክርስቶስን ክብር ታስቀድማለህ። ምድራዊውን ነገር ሳይሆን ሰማያዊውን ነገር ታስቀድማለህ። የሚያልፈውን ነገር ሳይሆን የማያልፈውን የዘላለሙን ታስቀድማለህ። ዛሬ በቤተ ክርስቲያን ያለው ድብድብ ይሄ ወንጌል እየተሰበከ ስላልሆነ ነው። እየተሰበከ ያለው ሌላ ስለሆነ ነው። አስሩ የመሻገሪያ መንገድ፣ የመበልጸጊያ መንገድ። ወንጌል ራሱ እኮ ያበለጽግሃል። ስትሰብከው ያበለጽግሃል። ስትሰብከው ይባርክሃል። ስትሰብከው ነፃ ያወጣሃል። ስትሰብከው ሰላምን ያመጣልሃል። ስትሰብከው ደስታን ያመጣልሃል። ስትሰብከው ረፍትን ያመጣልሃል። ወንጌል ኢየሱስ ነው። ሰማይንና ምድርን የፈጠረ አምላክ የሰጠን ዋነኛ አጀንዳና ተልእኮ ይሄ ነው። ምድራዊ ነገር አይደለም። እሱን እዚህ ምድር ነው ትተነው የምንሄደው። ዛሬ የገነባንበትን፣ የተጣላንበትን፣ የተጨቃጨቅንበትን፣ አንዳችን አንዱን የገፋንበትን እዚሁ ምድር ላይ ቁጭ አርገናት ድንገት ወይ ንጥቀት ይሆናል፣ ድንገት ወይ ተጠርተን እንሄዳለን። አንዳች ነገር ይዘን አንሄድም። ይዘን ለማንሄደው ነገር ከምንጋደል ይዘን ለምንሄደው አክሊል ግን ብንጋደል እግዚአብሔር አምላካችን በነገር ሁሉ ይባርከናል። እኔ ይሄንን አምናለሁ። ይሄ ደግሞ እውነት ነው። ስለዚህ ወገኖች፣ ስለዚህ ቤተ ክርስቲያኑ ንቂ። ከማይመለከትሽ አጀንዳ ወጥተሽ ክርስቶስን የጌታሽን ምጽአት በደጅ እንደሆነ ገብቶሽ ክርስቶስን ስበኪ። ተነሱ እናንተ የምትተኙ ንቁ፣ ከመኝታችሁ ውጡ፣ ከዓለም ኮተት ውስጥ ውጡና ኢየሱስ ክርስቶስን የእግዚአብሔርን ልጅ ስበኩት። እርሱ ለዓለምም ሰላምም ረፍትንም ደስታንም ይዞ የሚመጣ ታላቅ ጌታ ነውና ይህን መጽሐፍ በእጃችን ሰጥቶናል። ይህን በእጃችን የሰጠንን የእግዚአብሔርን ቃል ይህንን እውነት እንስበከው። ይሄ እውነት ለዘላለም ነፃ ያወጣል። ወገኖቼ ይህን ካልኩ ይበቃኛል። እንግዲህ ላይክ፣ ሼር፣ ኮሜንት እያደረጋችሁ የአገልግሎት ብዙዎች ጋር እንዲደርስ የእናንተም አብሮነት አብሮ አገልጋይነት ያስፈልጋልና እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ደግሞ ይህ አገልግሎት በሁለት እግር ቆሞ መሮጥ እንዲችልና የታሰበለትን ዓላማ ግብ እንዲመታ በመስጠት አብራችሁን እንድትቆሙ በጌታ ፍቅር ጠይቃችኋለሁ። በስክሪኑ ላይ ባለው አካውንት አገልግሎታችንን መደገፍ የምትፈልጉ ደስ እያላችሁ በልግስና በልባችሁ እንዳሰባችሁት ለበረከት እንዲሆናችሁ እንድታገለግሉ በጌታ ፍቅር ጠይቃለሁ። በስክሪኑ ላይ የንግድ ባንክ አካውንት አለ። በዚህ አካውንት አገልግሎታችን እንድትደግፉ በጌታ ፍቅር ጠይቃለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። ተባረኩልኝ። ሳምንቱ መልካም ቀን፣ መልካም ሳምንት ይሁንላችሁ። የጌታ ምሕረት፣ ቸርነቱ፣ በጎነቱ ይብዛላችሁ። የእርሱ ጥበቃና ሰላም በሁለንተናችሁ ይሁን እላለሁ። ሻሎም።